ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አለሁ እኔ እግዚአብሔር ይመስገን። እንግዲህ ፋሚሊ ማለት ነው። ትናንት ሀይሚን አይታችኋታል። በጣም ነው ያለቀስኩኝ የራሱ እግዚአብሔርን ነው የምላችሁ። በጣም አሳዘነችኝ። በቃ ማታ ቪዲዮውን ሳየው ምናምን በጣም ነው ያሳዘነችኝ። በጣም በቃ ኢሞሽናል ነው የሆንኩት ምናምን እና እኔ እንጃ ብቻ ቡርኬ ሄዶ እንደሚያመጣት ወይም በቃ ቡርኬ ዛሬ እርግጠኛ ነኝ ለመሄድ እንደሚዘጋጅ ምናምን እርግጠኛ ነኝ። ቡርኬ ማለት ሀይሚ እንደዛ የሆነች አድራሻዬን አልናገርም ምናምን ስላለች እንደማንም ብሎ ቡርኬ በውስጥ አውርቷት እንደሚሄዱ ተስፋ አለኝ ማለት ነው። እንደገና ቤተሰቦች አንድ ጥያቄ እዚህ ጋር ልጠይቃችሁ፣ በደንብ ሁላችሁም የምትሳተፉበት ጥያቄ ማለት ነው። ሀይሚ በቀደም ኤርፖርት ስትሄድ የተሰራችው ጸጉርና በቀደም ወይም የትናንትናው ጸጉር ተመሳሳይ ነው አይደለም የሚለው በ5000 ብር አስዘን እንግዲህ ያሳስኳት ልጅ አይ እሷ የኮፍያ ያደረገችበት ኮፍያ አድርጋበት ኤርፖርት ስትገባ የነበረችው ዊግ ነው ስፌት ነው ወይ ስፌት ነው ወይ ኮፍያ ነው ቁጥርጥሩ የቁጥርጥሩ ዊግ አይደለም እያለች ነው። እኔ ደግሞ ዊጉ ነው እንጂ የቁጥርጥር ማለት ኖርማል የተሰፋ ጸጉር አይደለም ብለን በ5000 ብር ማርያም እንምላችሁ በ5000 ብር አስዘናልና ልጅቱ አላምን ብላኛለች። ስለዚህ እናንተ ኮሜንት ላይ እውነታችሁን ሀቃችሁን እንድታስቀምጡልኝ እፈልጋለሁ። ከምሬ ነው የምነግራችሁ የጨረቃ ፋሚሊዎች ማለት ነው። እኔ ፓስፖርቷን ልትወስድ መጣች ተብሎ የተሰራው የሰረችበት ጸጉሯም ኤርፖርት ስትሄድም የትናንትናው ጸጉር አንድ አይነት ነው። ትናንት እንዲህ ስላሳዘችው ይሄ ቁጥርጥሩ ነው የሚታየው። ይሄ እንትን ፍሪዙ ወደ ኋላ ነው ምንም አይታወቅም ማለት ነው። በቀደም ደግሞ ኮፍያ አድርጋበት እንደዚህ ወጣበታለች። ከሀሰን ጋር ከቡርኬ ጋር ፓስፖርት ልትወስድ ለመጨረሻ ጊዜ ሰላም ምናምን ልትል የመጣች ጊዜ ደግሞ እንደዚህ እንትን ብለው ይሄ ፍሪዙ ራሱ ፍሪዝ በደንብ ያስታውቃል ምናምንና እሷ ግግም ብላብኛለች። ስለዚህ ሽልማት አላችሁ ቤተሰቦች፣ ሀቃችሁን እንድታስቀምጡልኝ እፈልጋለሁኝ። እኔ ግን አንድ አይነት ስሬት ነው። እንዴት ነው ኤርፖርት ስትሄድ ሌላ ጸጉር አድርጋ እንደገና የነበረውን ጸጉር እንደገና ትናንት ደግሞ ልትሰራው የምችለው በምንድን ነው ብላት አላምን ብለኛለች። እና ፕሊስ አሳምኑልኝ። ካልሆነ ፎቶዋን ለጥፌ ሀቢባ ቤት ነው ማስጠራት ይችላል ማለት ነው። ፎቶዋን ለጥፍላችኋለሁ። እናንተ የራሳችሁን ሀሳባችሁን ኮሜንት ላይ ያስቀምጡልኝና እዛም በኋላ አላምን ካለች የእናንተን ኮሜንት አይቼ አላምን ካለች ማን እንደሆነች ፎቶዋን ፖስት አድርግላችኋለሁ። ከምሬ ነው የምነግራችሁ፣ ቀልድ አይደለም። ተማመለን ነው የተወራረን ነው። ስለዚህ ፕሊዝ ሁላችሁም ተሳተፉበት። ለማንኛውም ቤተሰቦች እንግዲህ ቡርኬን ዛሬ ለመሄድ እንገፋፋዋለን። ቡርኬ እርግጠኛ ነኝ ዛሬ ቡርኬ ነው የዩቲዩብ ቻናል ሰርቶ የሚመጣውና ወደ ኤርፖርት ሲሄድ እንደገና ሀይሚ ያለችበትን ደውሎ ምናምን እየጠየቃት መሆን አለበት ብዬ ነው የማስበውና ሀይሚ በጣም ነው የጸጸታት። እንደገና በህይወታችሁ ላይ ማንም ሰው ሲመክራችሁ መስማት የለባችሁም። ብዙ የማዳም ቀመሞችዬ ብዙ ልጆች በውስጥ ብዙ በሴቶች ምክንያት ብላለች ትናንት ተናግራለች። እና ተይው ሂጂ እንደፈለገ ይሁን ምናምን እያላችሁ ስትገፋፏት የነበራችሁ ሰዎች ምን ያህል እንደተጎደች ትናንት እንግዲህ ቪዲዮ ሰርታለች ማለት ነው። በጣም በቃ በተለይ በሴት በጣም እንደጎደውህ ገብቶኛል ነው ያለች። እና በቃ ከእናንተ መካሪነን የምትሉ ሰዎችም ደግሞ በሰው ህይወት ሰውን ልታበረታቱት የሆነ ፑሽ ልታረጉት የምትችሉት ስራ እንዲሰራ፣ እንዲበረታ፣ እንዲጠነክር ፑሽ ልታረጉት ትችላላችሁ። ከዛ ውጭ ግን እኛ አዋቂ ነን እኛ እንትን ነን ምናምን ብላችሁ የምትገፋፉት ነገር የሆነ ነገር የምታረጉት ነገር በጣም ነው የሚያሰፍረው እውነት ለመናገር ማለት ነውና ከዚህ እንትን እንደኔ ብትወጡ አሪፍ ነው ብዬ ነው የማስበው። ሀሰንም እንዲሁም ሌሎች ልጆችም አለበት ይሄ የሀይሚ እንትን ሀይሚን ነው የጎዳችኋት፣ ቡርኬን ነው የጎዳችኋት እንጂ እናንተ የተጠቀማችሁት ነገር የለ የተጎዳችሁት ነገር የለ። ግን እነሱ ሲያለቅሱ ማየት ለእኛ በጣም ነው የሚያስጠላውና የሰው ግፊት እንደሆነ በሰው ግፊት ተገፍታ እንደሄደች ካለ ፍላጎቷ እንደሄደች ነው ትናንት እንግዲህ ያለውን ነገር እያስረዳች ማለት ነው። እንግዲህ ቡርኬ ያለበትን ነገር ያለሽበትን ቦታ ነገር ቡርኬ መጥቶ ይዞሽ ይመለስ፣ ያለዛ ደግሞ ወደ ሀገርሽ ተመልሽ። ሌላ ምንም አይነት ነገር አያስፈልግም ሀይሚ ማለት ነው። ከዛ በቃ በደንብ ትማሪበታለሽ። ገባሽ? ሰው ምን አይነት ምክሮችን ሲመክረኝ ነው መስማት ያለብኝ፣ ምን አይነት ምክሮችን ሲመከር ነው አለመስማት፣ አይ በራሴ ሀሳብና በሚሆነኝ ሰው ሀሳብ ነው መራመድ ያለብኝ ብለሽ እንድትወስኒ በደንብ አድርጎ ምርጥ ማስተማሪያ ሆኖሻል ብዬ ነው የማስበው እንደኔ ማለት ነውና ሁላችሁም በተቻላችሁ መጠን ይሄን ቪዲዮ ሼር እያደረጋችሁ አድርሱልኝ። እወዳችኋለሁ። እንዲሁም ሰብስክራይብ ማድረጋችሁን አትርሱ። የጠየኳችሁን ጥያቄም ደግሞ መልሱ በስነ ስርዓት ማለት ነው። ጥርት ባለ እንትን መልስ እፈልጋለሁኝ። ያለዛ እናንተም ማለት ገባችሁ የሆነ ሪል የሆነውን ነገር ነው እንጂ እኔ ይሄ ነው በሉ ማለት ዊግ ነው በሉ ወይም እንትን ነው በሉ አይደለም። ግን ጥርት ያለ መልስ እንድትመልሱ እፈልጋለሁ። እውነቱን ሀቁን እንድታወጡ ስለምፈልግ እሷ አላምን ብላኝ ስለሆነ ማለት ነው። ገባችሁ? ያለዛ እንትን ከሆነ እኔ 5000 ብር ልሰጥ ነው ማለት ነው። ግን እኔ ልቀበል እንጂ ውሸት እውነት ትክክል ባልሆነ ነገር እኔ መስጠት አልፈልግምና
ስለዚህ ያላችሁን ነገር ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።